ይቅር ማለት ምንድነው ጥቅሙ? ወመን አውፋ ፈአጅሩሁ ዐለላህ ሰውን ይቅር አለ አጅሩ አላህ ዘንድ ነው። ላኢላሃ ኢለላህ አላህ ሱብሓነሁ ወተዓላ ይቅር ማለትን ትልቅ አጅር እንዳለው ቁርአን ላይ ይነግረናል። ነቢዩ ሰለላሁ ዐለይሂ ወሰለም ለክብራቸው ለብዙ ነገር ተነክቶባቸው ይቅር ብለዋቸዋል። ዛሬ የውሙል መርሐማ የእዝነት ቀን ነው። ሁሉንም ይቅር ብለናል። ይቅር ማለት የነቢዩ ሱና ነው። አላህም በዛ አዞናል። ያ ብቻ አይደለም። እናንተ ሰዎችን ይቅር ሳትሉ አላህ ይቅር እንዲላችሁ ትፈልጋላችሁ እንዴ? አንተ የሰውን ነገር እየተከታተልክ የሰውን ነጥብ እያያዝክ በዚህኛውም እየተቀየምክ በዚህም እየተቀየምክ በሁሉ ነገር ሰውን እያያዝክ አላህ አንተን ይቅር እንዲፈል ትፈልጋለህ? ለምንድን ነው ይሄ አያ የወረደው? አቡበከር ረዲየላሁ አንሁ ያሳደገው አንድ ሚስጣህ የሚባል ሰሃባ ነበር። አኢሻ እንደሚታወቀው አንድ ጊዜ ከነቢዩ ሰለላሁ ዐለይሂ ወሰለም የሆነ ጉዞ ትጓዛለች። ከዛ እዛ ጋር ተኛች። ከዛ በኋላ እንቅልፍ ይዟት ሄደ። ሰሃባዎች ጥለው ሲሄዱ አንድ እንቅልፍ ይዞት የሚሄድ መጨረሻ ላይ የቀረ ነገር ይዞ የሚመጣ ሰሃባ ነበር። ከዛ በኋላ ሲያያት አይሻ ነች። ደነገጠ። ፈረስ ላይ ግመል ላይ ወጣችና ነብዩ ጋር እስከሚደርሱ ድረስ አላናገራት አደብ። ከዛ ግን ሰዎች አወሩ፣ አይሻ ዚና ሰራች ብለው አወሯት፣ አሟት። መዲና ነብዩ ሰለላሁ ዐለይሂ ወሰለም ጋር ስትደርስ እሷም አመማት። በቃ ጥርጣሬው ሰፋ። ሚስጣህም በዚህ ነገር ተሳተፈ። ብዙ ሰሃቦች ተሳሳቱ፣ አሙ፣ ሐሜት ውስጥ ገቡ። የሙእመናን እናት የሆነችውን አኢሻ ረዲየላሁ ዐንሃ አሟት። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጨነቃቸውና አቦካ ጠፋሽም ያ አኢሻ እስትግፋር አድርጊ ካላጠፋሽም ንገሪኝ አላት። አሁን አጥፍቻለሁ ብሉኝ አጥፍቻለሁ ብል ታምኑኛላችሁ፣ አላጠፋሁም ብሉኝ አታምኑም ማለት አላሁ ሙስተዓን ፈሰብሩን ጀሚል አለች። አላህ ታገዛለሁ ሰብርም አረጋለሁ አለች። ከዛ በኋላ አላህ ንጹህ መሆኗን አረጋገጠ። የዛን ሰዓት አቡበከር ሚስጣህን ሂዳለሁ እኔ አሳድጌ እንደ እህትህ አርግቼ አብሬ አሳድጌ እንዴት ልጄን በዚህ ታማለህ አንተ ሌላው ይማ ብሎ አባረረው። አላህ ቁርአን አወረደ ምን የሚል እናንተ ሰዎችን ይቅር ሳትሉ እናንተ ይቅር እንድትባሉ ትፈልጋላችኋል። ትክክለኛ ነገር ነው ያደረገው በእኛ አስተሳሰብ። ለምን ያሳደገው ያበላው ያጠጣው ልጁን ሲያማበት ለዛውም ባልሰራችው ነገር ማባረር ሲያንስ ሆኖ ነው የሚባለው። ግንስ እናንተ ሰው ይቅር ሳትሉ አላህ ይቅር እንዲላችሁ ትፈልጋላችሁ። አቡበከር ምን አለ? እቺ አያ ለኔ ነች ና ሚስጣህ ወደ ቤት ግባ ይቅር ብያለሁ አለ። ይቅር ማለት ብዙ አጅር አለው። ኢማም አህመድ እንደዛ የቀጠቀጣቸውን ሐጃጅ ይቅር አሉት። ኢማም አህመድ የተመቱትን ዝሆን ቢመታ ይሞት ነበር ይባላል። ግንስ ለምን ይቅር አላችሁ ሲባሉ ምን አሉ? ወመን አውፋ ፈአጅሩሁ ዐለላህ ነው። ሰዎች ሁላ ተንበርከከው ሰዎች ሁላ ጭንቀት ውስጥ የሆኑ ጊዜ ፈአጅራችሁ ዐለላህ የተባላችሁ ተነሱ ይባላል። ከነዛ ውስጥ እንደሆነዋል። እንደዛ መሆን አንፈልግም። ለምን ሰውን ይቅር አንልም? ይቅር የሚሉና ይቅር የሚባሉ ሰዎች አላህ ያድርገን። ወላሂ ይቅርታ ለውስጥ ሰላም ይሰጣል። ከምቀኝነት ከቂም ከብዙ በሽታዎች ራስን ነፃ ያደርጋል። አላህ ይቅር ብለው ከነዚህ ሁላ በሽታዎች ይዳኑና አጅር ያገኙ ያድርገን። ኮፒ ሊንክ ሼር በማድረግ ለሁሉም ሙስሊሞች እንዲደርስ አድርጉልኝ። የአጅሩም ተከፋይ እንድትሆኑ በዚሁ ጋብዛችኋለሁ። አሰላሙ አለይኩም።